ሰላም ሰላም፣ እንዴት ናችሁ? ይህ የአስረኛ ክፍል የታሪክ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 2 እንጀምራለን። ዩኒት 2 ቪዲዮ 1 ዩኒት 2 ቪዲዮ 1 እንጀምራለን። ዩኒት 2 of Great in History, it says Africa and the colonial experience from 1880s to 1960s የሚል ነው። አፍሪካና ቅኝ ግዛት ከ1880ዎቹ እስከ 1960ዎቹ በሚል ርዕስ እንማማራለን። እንደ መግቢያ የሆነን ዘንድ በዚህ ምዕራፍ የምናነሳቸውን ሜይን ቶፒኮች ወይም ዋና ዋና ርዕሰ ሀሳቦች እናንሳ። ሶ ሜይን ኮንተንትስ ኦፍ ዘ ዩኒት ሜይን ኮንተንትስ ኦፍ ዘ ዩኒት በዚህ ምዕራፍ 6 ዋና ዋና ርዕሰ ሀሳቦችን እናነሳለን። 6 ዋና ዋና ርዕሰ ሀሳቦችም እነዚህም 2.1 ጀነራል ባክግራውንድ ኦፍ ኮሎኒያሊዝም፣ ጀነራል ባክግራውንድ ኦፍ ኮሎኒያሊዝም፣ 2.2 the motives of European colonialism ወይም the main reason, the motives or main reasons for European colonialism, 2.3 scramble for Africa in the Berlin Conference, scramble for Africa and the Berlin Conference. The Berlin Conference የአፍሪካን መቀራበትና የበርሊን ስብሰባ ወይም ደግሞ ኮንፈረንስ ይቅርታ 2.4 colonial policy and administration, colonial policies and administration, the ways that the European colonizers used after they scrambled Africa to administer አፍሪካ የተጠቀሟቸውን መንገዶች እናነሳለን። ኮሎኒያል ፖሊሲስ ኤንድ አድሚኒስትሬሽንስ። 2.5 ኤርሊ አፍሪካን ሬዚስታንስ ሙቭመንት አጌንስት ኮሎኒያሊዝም፣ ኤርሊ አፍሪካን ሬዚስታንስ አጌንስት ሬዚስታንት ሙቭመንትስ አጌንስት ኮሎኒያሊዝም። እንግዲህ አፍሪካ ሙሉ በሙሉ በአውሮፓውያን ቅኝ ግዛት ሳትወድቅ ቀደም ብለው የተደረጉ ሬዚስታንስ ሙቭመንቶችን እንመለከታለን በተለያዩ የአህጉሪቱ ክፍል። 2.6 እና የመጨረሻው ኢምፓክትስ ኦፍ ኮሎኒያሊዝም ኦን አፍሪካ ነው። ኢምፓክትስ ኦፍ ኮሎኒያሊዝም ኦን አፍሪካ በሚሉ 6 ሜይን ኮንተንትስ ወይም ሌሰን ቶፒክስ እንማማራለን። ሶ ሌተስ ቢግን አወር ፈርስት ዲስከሽን ኦፍ ዚስ ቪዲዮ ባይ 2.1 የዛሬውን ቪዲዮ ውይይታችንን በ2.1 እንጀምራለን። 2.1 ጀነራል ባክግራውንድስ grounds to colonialism. General backgrounds to colonialism የሚለውን እንመልከት። እንግዲህ በዚህ ርዕሰ ሀሳብ የምናነሳቸውን ዋና ዋና ነጥቦች አስቀድመን እናንሳ። ጀነራል ባክግራውንድስ ቱ ኮሎኒያሊዝም በሚለው ርዕሰ ሀሳብ the main points of this lesson
the main points of this lesson በዚህ ርዕሰ ሀሳብ ስር የምናያቸው ዋና ዋና ፖይንቶች የሚከተሉት ናቸው። አንደኛ definition of colonialism, definition of colonialism, what is colonialism የሚል ነጥብ እናነሳለን። ኮሎኒያሊዝም ቨርሰስ ኢምፔሪያሊዝም፣ በሁለቱ መካከል በኮሎኒያሊዝም እና በኢምፔሪያሊዝም መካከል ያለው ልዩነት ምንድን ነው የሚለውን እናነሳለን። ኮሎኒያሊዝም ቨርሰስ ኢምፔሪያሊዝም ዋት ኢዝ ዜር ዲፈረንስ፣ ዋት ኢዝ ኮሎኒያሊዝም፣ ዋት ኢዝ ኢምፔሪያሊዝም፣ የሚያመሳስላቸው ደግሞ መሰረታዊ ልዩነታቸው ምንድን ነው የሚለውን እናነሳለን። ሁለተኛ ሂስቶሪካል ፕራክቲስ ኤንድ ኤክስፓንሽን ኦፍ ኮሎኒያሊዝም፣ ሂስቶሪካል ፕራክቲስ ኤንድ ኤክስፓንሽን ኤክስፓንሽን ኦፍ ኮሎኒያሊዝም የሚል ነጥብ እናነሳለን። እንግዲህ ኮሎኒያሊዝም የተጀመረው መቼ ነው? የ19ኛው መቶ ክፍለ ዘመን ሁነት ነው ወይስ ከዛም በፊት የነበረ ነው? ከዛስ እንዴት እያደገ መጣ? በተለይ ከ19ኛው መቶ ክፍለ ዘመን በኋላ ኮሎኒያሊዝም የቅኝ ግዛት ሙቭመንት ወይም ቅኝ ግዛት የመያዝ ሙቭመንት ለምን ተስፋፋ፣ ምክንያቶቹ ምን ነበሩ የሚለውን እናነሳለን። ን ሌላው ነጥብ በዚህ ርዕሰ ሀሳብ ስር የምናነሳው ኤርሊ ኢሮፒያን ኤክስፕሎሬሽን ኤንድ ሚሽነሪስ ኢን አፍሪካ፣ ኤርሊ ኢሮፒያን ኤክስፕሎሬሽን explorations and missionaries in Africa and colonialism, in Africa and colonialism የኢሮፒያን ግሬት ኤጅ ኦፍ ኤክስፕሎሬሽን፣ ደ ሙቭመንት ኦፍ ሚሽነሪስ ኢን አፍሪካ እና ቅኝ ግዛት ያላቸውን ግንኙነት እናያለን። በመጨረሻ ዘ ሜጀር ኢሮፒያን ኮሎናይዘርስ ኢን አፍሪካ የሚሉትን እናነሳለን። ዘ ሜጀር ኢሮፒያን ኮሎናይዘርስ ኢን አፍሪካ የሚሉ ነጥቦች እናነሳለን። ስለዚህ ጀነራል ባክግራውንድ ኦፍ ኮሎኒያሊዝም በሚለው ርዕሰ ሀሳብ ስር የምናነሳቸው ዋና ዋና ነጥቦች እነዚህ ናቸው። ዴፊኒሽን ኦፍ ኮሎኒያሊዝም ቨርሰስ ኢምፔሪያሊዝም፣ ሂስቶሪካል ፕራክቲስ ኤንድ ኤክስፓንሽን ኦፍ ኮሎኒያሊዝም ወይም ሂስትሪ ኦፍ ሂስቶሪካሊ ዌን ኮንሰፕት ኦር አይዲያ ኦፍ ኮሎኒያሊዝም ቢጋን early European exploration and missionaries in Africa and colonialism and the major European colonizers in Africa የሚሉ ርዕሰ ሀሳቦችን እናነሳለን። So first let us see definition of colonialism. Definition of colonialism. What is colonialism? What is ኮሎኒያሊዝም ምንድን ነው የሚለውን እንመልከት። እንግዲህ ቅኝ ግዛት ወይም ደግሞ ቅኝ መግዛት ሲባል ኮሎኒያሊዝም refers to the domination of a country, the domination or occupation of a country by another country through control of its state authority. Through control of
ኢትስ ስቴት አውቶሪቲ። ኮሎኒያሊዝም ወይም ቅኝ ግዛት ስንል ኢት ኢዝ ዶሚኔሽን ኦር ኦኩፔሽን ኦፍ ኤ ካንትሪ ባይ አናዘር ካንትሪ። አንድ ሀገር በሌላ ሀገር ዶሚኔት ሲደረግ ኦኩፓይድ ሲደረግ ሲወረር እና ስቴት አውቶሪቲ ወይም ደግሞ የአስተዳደር የመንግስት አስተዳደራዊ ክፍሉ ሙሉ በሙሉ በዚህ ሀገር ኮንትሮል ሲደረግ ዊሳይድ ኮሎኒያሊዝም እንላለን፣ ወይም ደግሞ ቅኝ ግዛት። ለምሳሌ አንድ ሀገር ሌላን ሀገር ወራ ይዛ ዶሚኔት አድርጋ አስተዳደራዊውን ሙሉ በሙሉ ያ ሀገር ሲቆጣጠረው የሀገር በዛኛው ሀገር ምን ሆነ ማለት ነው? ቅኝ ግዛት ተገዛ ወይም ደግሞ ኮሎናይዝድ ሆነ ማለት ነው። ስለዚህ ኮሎኒያሊዝም ስንል ዘ ዶሚኔሽን ኦር ዘ ኦኩፔሽን ኦፍ ኤ ካንትሪ ባይ አናዘር ካንትሪ ስሩ ኮንትሮል ኦፍ ኢትስ ስቴት አውቶሪቲ። የመንግስትን መዋቅር የመንግስትን አስተዳደር ሙሉ በሙሉ በመቆጣጠር አንድ ሀገር ሌላውን ሀገር ዶሚኔት ሲያደርግ ወይም ኮንትሮል ሲያደርግ ወይም ኦክፓይ ሲያደርግ ኮሎኒያሊዝም እንላለን። ኤንድ ኮሎኒያሊዝም ኢትስ ካራክተራይዝድ ባይ ሳብጁጌሽን ኤንድ ኤክስፕሎቴሽን። colonialism is characterized by subjugation and exploitation። ሙሉ በሙሉ ሳብጁጌት ማድረግ ወሮ መያዝ ወይም ደግሞ አኔክስ ማድረግ እና መበዝበዝ። አንድ ሀገር ሌላውን ሀገር ኮሎናይዝ የሚያደርገው በዋናነት ያለውን የተፈጥሮ ሀብት ለመበዝበዝ ነው። በኋላ ኮሎኒያሊዝም ሂስቶሪካል ፕራክቲስ ኦፍ ኮሎኒያሊዝም የሚለውን ስንደርስ እናየዋለን። እንግዲህ የአውሮፓ ሀገራት ወደ አፍሪካ የመጡት ለመጀመሪያ ጊዜ ለቅኝ ግዛት አልነበረም፣ ለንግድ እንቅስቃሴ ነበረ። በተለይ ኢን ትራያንጉላር ስሌቭ ትሬድ። ከዛ እሱን ስሌቨርን አቦሊሽ አድርጉና ወደ ሌጂቲሜት ትሬድ ወይም ደግሞ ኮሞዲቲ ትሬድ ቀየሩት። አፍሪካን የገበያ መዳረሻ አደረጉ። የገበያ መዳረሻ ፕላስ ደግሞ የግሮዊንግ ኢንዱስትሪያቸው ግባት ወይም ሪሶርስ ማግኛ ቦታ አደረጉ። ቀስ በቀስ ግን ለምን በንግድ ስም ሪሶርስ እንገዛቸዋለን፣ እነሱን በቅኝ ግዛት ይዘን ሪሶርሳቸውን የእኛ እናደርግም የሚለው ሀሳብ የመጣው ከዛ በኋላ ነው። ስለዚህ ኮሎኒያሊዝም ኢዝ ካራክተራይዝድ ባይ ሳብጁጌሽን ኤንድ ኤክስፕሎቴሽን። ሌላው ኢምፔሪያሊዝም ቨርሰስ ኮሎኒያሊዝም ነው። ኮሎኒያሊዝም ቨርሰስ ኢምፔሪያሊዝም። ምንድን ነው ልዩነታቸው? አር ዘይ ዘ ሴም? ዳዝ ኮሎኒያሊዝም ሚን ኢምፔሪያሊዝም ኦር ኢምፔሪያሊዝም ሚን ኮሎኒያሊዝም? ኮሎኒያሊዝም ማለት ኢምፔሪያሊዝም ማለት ነው ወይስ ኢምፔሪያሊዝም እና ኮሎኒያሊዝም የተለያዩ ነገሮች ናቸው የሚለውን እንመልከት። ኮሎኒያሊዝም ኤንድ ኢምፔሪያሊዝም አንዱ የሌላው ግልባጭ ነው። ዳር ክሎዝሊ ታይድ፣ በጣም የተሳሰሩ ደግሞ የተገናኙ ሀሳቦች ናቸው። ነገር ግን ኮሎኒያሊዝም ስንል ኮሎኒያሊዝም እያነጻጽርን እናያቸው። colonialism and imperialism. Colonialism it is directly related to broader term of imperialism. ያ ማለት colonialism it is directly related to the broader term of imperialism. The broader term of imperialism. የኢምፔሪያሊዝም ሌላ ግልባጭ ነው። ኮሎኒያሊዝም ስንል is directly occupying a country ማለት ነው። አንድን ሀገር በቀጥታ መያዝ ወይም መውረር ማለት ነው። ወይራስ ኢምፔሪያሊዝም ስንል ግን ፖሊሲውን ነው። ይህ በቀጥታ መያዝ ወይም ደግሞ መውረር አንድን ሀገር
እንደ ራስ ግዛት አድርገው ማስተዳደር ኮሎኒያሊዝም ይባላል። the direct occupation of a country, the direct domination of a country by another country is called colonialism, whereas imperialism, it is the policy of a country, it is the policy of a country using its influence and power to rule other nations. ስለዚህ ኢምፔሪያሊዝም ኢት ኢዝ ዘ ኖሽን ኦፍ ኮሎኒያሊዝም፣ የኮሎኒያሊዝም ጽንሰ ሀሳብ ነው ኢምፔሪያሊዝም። ስለዚህ ኢምፔሪያሊዝም ስንል ሞር ኦፍ ሪሌት የምናደርገው ቱ ዘ ፖሊሲ ኦፍ ኤ ካንትሪ ነው ዩዚንግ ኢትስ ኢንፍሉዌንስ ኤንድ ፓወር ቱ ሩል አዘር ኔሽንስ። በት ኮሎኒያሊዝም ቅኝ ግዛት ስንል ግን ኢት ሪፈርስ ዘ ዳይሬክት ኦኩፔሽን ኦፍ ኤ ካንትሪ ባይ አናዘር ካንትሪ። በቀጥታ አንድ ሀገር ሌላውን ሀገር ኦኩፓይ ሲያደርግ ሲወር እሱ ኮሎኒያሊዝም ይባላል። በፖሊሲ ተጽዕኖ ወይም ደግሞ በፓወር ተጽዕኖ አንድን ሀገር ሲያስተዳድር ኢምፔሪያሊዝም እንለዋለን። ስለዚህ ኮሎኒያሊዝም ኤንድ ኢምፔሪያሊዝም የአንድ ሳንቲም ሁለት ገጽታዎች ናቸው ማለት ነው። ዳር ሪሌትድ፣ ያን ያክል የተራራቁ ሀሳቦች አይደሉም። ኮሎኒያሊዝም ኢምፔሪያሊዝም ሞር ኦር ሌስ ዜይ አር ሪሌትድ ተርምስ። ኮሎኒያሊዝም ኢዝ ኤ ብሮደር ተርም ኦፍ ኢምፔሪያሊዝም። የኢምፔሪያሊዝም ብሮደር ተርም ነው። ስለዚህ ኮሎኒያሊዝም ኤንድ ኢምፔሪያሊዝም they are directly related። ሌላው ሂስቶሪካል ፕራክቲስ and expansion of colonialism. When colonialism has begun, መቼ ነው የጀመረው? When did colonialism started? Is colonialism a recent phenomena or not? Is colonialism a recent phenomena or not? የቅርብ ጊዜ ነው ወይስ የቆየ ጊዜ ነው? መቼ ነው በትክክል ቅኝ ግዛት ወይም ኮሎኒያሊዝም የሚባለው ነገር የጀመረው የሚለውን ስንመለከት the history of colonialism, it goes back to the ancient time of Greek, Roman, Ottomans and others empire. ስለዚህ the history of colonialism, the history of colonialism goes back to the time of Roman, the ancient times of Greek, Roman, Ottoman and others empires. የግሪክ ሲቪላይዜሽን ወይም የግሪክ ኢምፓየር፣ የሮማን ኢምፓየር፣ የኦቶማን ኢምፓየር እና ሌሎች ኢምፓየሮች በነበሩበት ጊዜም የነበረ ነው። ስለዚህ ኮሎኒያሊዝም ኢዝ ኖት ኤ ኒው ሂስቶሪካል ኢቨንት፣ አዲስ ታሪካዊ ክስተት አይደለም። ኮሎኒያሊዝም is not a new historical phenomena or event. በጥንት በግሪክ፣ በሮማን፣ በኦቶማን እና በሌሎች ኢምፓየርስም ጊዜ
የነበረ ነገር ነው however ነገር ግን colonialism expanded very seriously after the 16th century በጣም የተስፋፋው ሲሪየስ ሆኖ የተስፋፋው አሁን በሚባለው ደረጃ የቅኝ ግዛት ሐሳብ የተንሰራፋው ከ16ኛው መቶ ክፍለ ዘመን በኋላ ነው። however colonialism has been expanded after the 16th century በጣም የተስፋፋው ግን ከ16ኛው መቶ ክፍለ ዘመን በኋላ ነው እንጂ በቀደመው ዘመንም in the ancient time of Greek, Roman, Ottoman and other empires ቅኝ ግዛት ነበረ። የሮማን ቅኝ ግዛት፣ የግሪክ ቅኝ ግዛት፣ የኦቶማን ተርኪ ቅኝ ግዛት ለምሳሌ ባልካን ስቴትስ የሚባሉት እንደ ሰርቢያ፣ ሞንቴኔግሮ የመሳሰሉ ሀገራት they were under the colony of Ottoman Empire በኦቶማን ኢምፓየር ቅኝ ግዛት ስር ነበሩ። አብዛኛው ኢሮፕ፣ ኖርዝ አፍሪካ እና the ሚድል ኢስት እነዚህ ደግሞ አብዛኞቹ በግሪክ እና በሮማን ኢምፓየር ስር ቅኝ ግዛት ተይዘው ይተዳደሩ የነበሩ። ስለዚህ ቅኝ ግዛት ቀደም ብሎም የነበረ ቢሆንም በጣም የተስፋፋው ግን ከ16ኛው መቶ ክፍለ ዘመን በኋላ ነው። ለምን ነው ከ16ኛው መቶ ክፍለ ዘመን በኋላ በጣም የተስፋፋው የሚለውን እንመልከት። ዋይ colonialism has been expanded since 16th century ለምን ነው ከ16ኛው መቶ ክፍለ ዘመን በኋላ በጣም የተስፋፋው የሚለውን ስናይ የሚከተሉትን ምክንያቶች ማንሳት እንችላለን። አንደኛው the reasons why colonialism expanded more after 16th century አንደኛው the great age of European exploration and discoveries ነው። explorations and discoveries ይሄ የአውሮፓውያን የኤክስፕሎሬሽን የአሰሳና የዲስከቨሪ ዘመን መነሳት በተለይ የአውሮፓ አሳሾች ወደ ተለያዩ የዓለማችን ክፍል በመጓዝ የተለያዩ አካባቢዎችን ማወቃቸው ኢቨን አሜሪካ የምትባል አህጉር እንደነበረች አያውቁም ነበረ። በ16ኛው መቶ ክፍለ ዘመን ነው እንግዲህ አፍተር አሜሪጎ ቬስፑሲ የፖርቹጋል አሳሽ አሜሪካ የምትባለው። ስለዚህ ይሄ እነ ቫስኮ ደጋማ፣ እነ ማጅላን፣ እነ አሜሪጎ ቬስፑሲ፣ እነ ፈርዲናንድ ማጅላን የመሳሰሉ ኤክስፕሎረርስ ባደረጉት የኢሮፒያን ኤክስፕሎሬሽን ኤንድ ዲስከቨሪ ከ16ኛው መቶ ክፍለ ዘመን በኋላ ምንም እንኳ ቀድሞ የነበረም ታሪካዊ ሁነት ቢሆንም በጣም የተስፋፋው አንዱ በዚህ ምክንያት ነው። ሁለተኛ the change of slave trade to legitimate trade ነው። legitimate trade that is commodity trade እንደምታስታውሱት በተለይ አፍሪካ፣ አውሮፓና ኖርዝ አሜሪካ በባሪያ ንግድ ትስስር ትራያንጉላር ስሌቭ ትሬድ ኦፍ ዘ 16th and 17th century ምንለው ያስተሳስራቸው ነበር። ነገር ግን ይሄ የባሪያ ንግዱ አዋጭ ስላልነበረ በተለይ ደግሞ አውሮፓውያን ኢንዱስትሪያላይዝድ እየሆኑ ሲመጡ የኢንዱስትሪ ምርታቸውን የሚሸጡበት የገበያ መዳረሻ ስለሚፈልጉ የባሪያ ንግድን ወደ ሌጂቲሜት ወይም ኮሞዲቲ ትሬድ ቀየሩት። ወደ ኮሞዲቲ ትሬድ እንግዲህ በዚህ ኮሞዲቲ ትሬድ ምክንያት ወደ የአውሮፓ ነጋዴዎች ወይም ደግሞ ትሬደርስ ወደ አፍሪካ ውስጥ መግባት ጀመሩ። እንግዲህ ከዛ ተነሳሽነት ነው የቅኝ ግዛት ሁኔታ
በጣም እየተስፋፋ የመጣው። ሶስተኛው ቴክኖሎጂካል አድቫንስመንት ነው። ቴክኖሎጂካል አድቫንስመንት ኢን ኢሮፕ በአውሮፓ የቴክኖሎጂ ማደግ በተለይ ኢኖቬሽንስ ኢን ናቪጌሽን አለውድ ኢሮፒያንስ ቱ ትራቭል ኦል ኦቨር ደ ወርልድ። በተለይ ደግሞ ኢኖቬሽን ኦፍ ናቪጌሽን ወይም ኢኖቬሽንስ ሪሌትድ ቱ transportation or navigation that allowed Europeans to travel all over the globe. ስለዚህ በእነዚህ ምክንያቶች ነው ከ16ኛው መቶ ክፍለ ዘመን በኋላ የቅኝ ግዛት እንቅስቃሴ በጣም እየተስፋፋው። ሌላው እዚህ ጋር እንግዲህ ከ16ኛው መቶ ክፍለ ዘመን በኋላ ነው የተስፋፋው ብንልም ግን የኮሎኒያሊዝም ሙቭመንት ራሱን የቻለ ስቴጅ ነበረው። ለምሳሌ ኢን ዘ ኤርሊ ኢሮፒያን ኤክስፕሎሬሽን ኢን ዘ ታይም ኦፍ ሚሽነሪስ ሙቭመንት ብለን በሁለት ልናየው እንችላለን። ለምሳሌ ኢን ኤርሊ ኢሮፒያን ኤክስፕሎሬሽን ኤክስፕሎሬሽን ያ ማለት ኤክስፕሎረርስ ቢፎር 1850 እና ኤክስፕሎረርስ አፍተር 1850 ብለን ልናስቀምጣቸው እንችላለን። ኤክስፕሎረርስ ቢፎር 1850 እና ኤክስፕሎረርስ አፍተር 1850 ከ1850ዎቹ በፊት እና ከ1850ዎቹ በኋላ በሚል ከፍለን እናስቀምጣቸው እንችላለን። ለምሳሌ ኤክስፕሎረርስ ቢፎር 1850s ኢኒሻል ኤክስፔዲሽን ዌር ሞስትሊ ፎር ፒውር ሳይንቲፊክ ኪሪዮሲቲ ኤክስፔዲሽን ወይም የሚያደርጉት ጉዞ the expeditions were mostly for pure scientific curiosity for scientific curiosity ወይም ደግሞ just for discovery ነበር። ለሳይንሳዊ ጥናት ወይም ደግሞ ፎር ዲስከቨሪ የሚደረግ ነበረ። ኤክስፕሎረርስ አፍተር 1850 ግን ኤክስፕሎረርስ ዌር ገቨርንመንት ኤጀንሲስ መንግስት የሚልካቸው ወኪሎች ነበሩ። ኤክስፕሎረርስ ዌር ገቨርንመንት ኤጀንሲስ sent explore for political and economic mapping of the African interior. For political and economic mapping of the African interior. አፍሪካን ከፖለቲካ ስትራቴጂክ ጠቀሜታ አንጻር ከሪሶርስ አንጻር እንዲሰልሉ የሚላኩ የመንግስት ሰላዮች ወይም ደግሞ ገቨርንመንት ኤጀንሲስ ነበሩ። ስለዚህ ኤርሊ ኢሮፒያን ኤክስፕሎሬሽን ከ1850ዎቹ በፊት በአብዛኛው ለጥናት የሚመጡ ፎር ዲስከቨሪ ፎር ሳይንቲፊክ ኪሪዮሲቲ ወይም ፎር ሳይንቲፊክ ስተዲ የሚመጡ ሰላዮች ወይም ደግሞ ኤክስፕሎረርስ ነበሩ። ሰላዮች ባንላቸውም ኤክስፕሎረርስ ወይም ደግሞ ተጓዦች
ነበሩ። ከ1850 በኋላ ግን የአውሮፓ መንግስታት የሚልኳቸው ሰላዮች ወይም ኤጀንቶች ነበሩ። የሚላኩትም ፎር ፖለቲካል ኤንድ ኢኮኖሚክ ማፒንግ ኦፍ አፍሪካን ኢንቴሪየር፣ ከፖለቲካ ስትራቴጂክ አንጻር፣ ከሪሶርስ አንጻር የአፍሪካ ውስጡ ኢንቴሪየሩ ምን ይመስላል የሚለውን በካርታ እንዲያሰፍሩላቸው የሚልኳቸው ነበሩ። በሁለተኛ ደረጃ እንግዲህ ከኤክስፕሎረርስ እነዚህ ከአሳሾች በተጨማሪ ይልኳቸው የነበሩት ሚሽነሪዎችን ነበር። ሚሽነሪስ ኢን አፍሪካ። እነዚህ ሚሽነሪዎች ለኮሎኒያሊዝም በጣም ከፍተኛ አስተዋጽኦ ተጫውተዋል። ሚሽነሪስ ፕሌይ ፎር ኢሮፒያንስ to colonize Africa. Missionaries play great roles for Europeans to colonize Africa. አፍሪካን ኮሎናይዝ እንዲያደርጉ አውሮፓውያን ሚሽነሪዎች ትልቅ ሚና ተጫውተዋል። እንግዲህ ሚሽነሪ ስንል የሃይማኖት ሰባኪዎች ናቸው። ር ፕሪቸር ኦፍ ሪሊጅን ሞስትሊ ክርስቲያኒቲ፣ በተለይ ካቶሊክ ኤንድ ፕሮቴስታንቲዝም። ሚሽነሪስ ዌር ሪሊጂየስ ፕሪቸርስ So missionaries were religious preachers intended for the spread of Christianity, that is Catholic and Protestant. Catholic and Protestant in Africa. በዋናነት እንግዲህ የመጡት ላውላው ከላይ ሲታዩ ለሃይማኖት ስብከት የመጡ ነው የሚመስሉት። ነገር ግን ትልቁ ስራቸው የሃይማኖት ስብከት አልነበረም። የሃይማኖት ስብከት ሳይሆን ትልቁ ዓላማቸው የቅኝ ግዛት መስፋፋትን መንገድ ለመጥረግ ነው። በቃ ለአውሮፓውያን ቅኝ ገዢዎች መንገድ ጠራጊ ሆነው ነው የመጡት እንጂ ለአፍሪካ ክርስትናን ሊሰብኩ አይደለም። እንግዲህ በዚህ በሚሽነሪ አገልግሎታቸው 1% የሚሆኑ አፍሪካውያን እንኳን ተከታይ ማድረግ አልቻሉም። but their work was done along with colonial expansion. And often involved reliance on colonial forces for protection, and often involved reliance on colonial forces, for protection. ስለዚህ ለአውሮፓ ቅኝ ገዢዎች መንገድ ጠራጊ ሆነው መጡ እንጂ ሃይማኖት ሊሰብኩ አልነበረም። ግን ያው አመጣጣቸው እንደ ሚሽነሪ እንደ ሃይማኖት ሰባኪ ሆነው ነው። ስለዚህ በአፍሪካ የቅኝ ግዛት ሂደት ቀድሞ መንገዱን የጠረጉላቸው ወይም ደግሞ አፍሪካን በደንብ ያጠኑላቸው ኤክስፕሎረርስ ኤንድ ሚሽነሪዎች ነበሩ ማለት ነው። ስለዚህ አውሮፓውያን ወደ አፍሪካ ኢን ፎርም ኦፍ ስሌቭ ትሬድ መጡ። ን ስሌቭ ትሬድን ወደ ሌጅቲሜት ትሬድ ቀየሩት፣ ወይም ኮሞዲቲ ትሬድ፣ በኋላ ወደ ቅኝ ግዛት ቀየሩት ማለት ነው። ስለዚህ ኢሮፒያንስ introduced in Africa first in slave trade,
then second in the form of legitimate trade, and finally changed into colonialism በኋላ ወደ ቅኝ ግዛት ቀየሩት ማለት ነው። ሌላው እዚህ ጋር የምናነሳው the motives of European colonialism ምክንያታቸው ምን ነበረ? ለምንድን ነው አፍሪካን ቅኝ ግዛት የያዙት የሚለውን እናንሳ። 2.2 the motives of European colonialism. The motives of European colonialism. What were the main reasons? What were the main reasons? What were the main reasons? The main reasons for European colonization of Africa. ምክንያታቸው ምን ነበረ ካል አራት መሰረታዊ ምክንያት ነበራቸው። አራት መሰረታዊ ምክንያት the main reasons or motives of European colonization of Africa are the following. The main reasons or motives for European to colonize Africa were the following. ዋናው ሜን ሪዝናቸው ወይም ሞቲቫቸው ወይም መነሻቸው የሚከተሉት ናቸው። አንደኛው ኢኮኖሚክ ሞቲቭ ነው። the first one is economic motive or interest. ኢኮኖሚክ ሞቲቭ ወይም ኢኮኖሚክ ኢንተረስት ነው። ኢኮኖሚክ ሞቲቭ ወይም ኢኮኖሚክ ኢንተረስት ስንል በወቅቱ የአውሮፓውያን ኢንዱስትሪ እያደገበት የነበረው ጊዜ ነው። The time was the period of European industrial growth. The time was the period of European industrialization. አውሮፓውያን በኢንዱስትሪ አብዮት ላይ ነበሩ ወይም ደግሞ ኢንዱስትሪያላይዝድ እየሆኑ የነበረበት ጊዜ ነው። ሶ ፎር ዜር ኢንዱስትሪስ ሮ ማቴሪያል ይፈልጋሉ ኤንድ ፎር ዜር ኢንዱስትሪያል ፕሮዳክትስ ማርኬት ይፈልጋሉ። ስለዚህ ፎር ዜር ራፒድ ኢንዱስትሪያላይዜሽን one, they need raw materials and they also need markets for their industrial products. ምርት ለማምረት ጥሬ ዕቃ ያስፈልጋቸዋል። ያመረቱት ምርት ደግሞ የሚሸጡበት ገበያ ያስፈልጋቸዋል። ስለዚህ አንደኛ ሮ ማቴሪያል ለማግኘት፣ ሁለተኛ ደግሞ ማርኬት ለማግኘት አንደኛው ምክንያታቸው እሱ ነው ማለት ነው። ወይም ደግሞ አንደኛው ሜይን ሪዝን ወይም ሞቲቭስ ፎር ኢሮፒያንስ ቱ ኮሎናይዝ አፍሪካ ኢኮኖሚክ ኢንተረስት ነበር ስንል ዋን ቱ ጌት ሮ ማቴሪያል ፎር ዜር ኢንዱስትሪስ፣ ሰከንድ ቱ ጌት ማርኬት ፎር ዜር ኢንዱስትሪያል ፕሮዳክትስ። ሁለተኛው the second motive ወይ main reason for Europeans to colonize Africa political or strategic interest ነው። political or strategic interest
ፖለቲካል ኦር ስትራቴጂክ ኢንተርስት ነው። እንግዲህ በወቅቱ በአውሮፓውያን መካከል ኮምፒቲሽን ነበር። there was competition among European powers. There was competition among European powers. በአውሮፓ ሀያላን መካከል በተለይ ደግሞ በግሬት ብሪቴን፣ በፍራንስ እና በስፔን መካከል ኮምፒቲሽን ነበረ። among European powers for power and prestige. ሀያል ለመሆን ዝነኛ ለመሆን በሀገራቱ መካከል ኮምፒቲሽን ነበር። ስለዚህ በፖለቲካል ወይም በስትራቴጂክ የበላይነት ለማግኘት የአውሮፓ ሀገራትን ምንድነው የአፍሪካ ሀገራትን ቅኝ ለመያዝ ወይም ደግሞ ለመግዛት ተነሳሱ ማለት ነው። ስለዚህ ፎር ዶሚኔሽን ኦፍ ስትራቴጂክ ቴሪቶሪስ የአውሮፓ ሀገራት አፍሪካን ቅኝ ለመግዛት ተነሳሱ። ስለዚህ ሁለተኛው ፖለቲካል ወይም ስትራቴጂክ ኢንተርስት ነው። that is to dominate strategic territories. to dominate strategic territories. ሶስተኛው the civilizing mission ነው። the civilizing mission and the white man's burden. the civilizing mission and the white man's burden. the white man's burden ምን ማለት ነው? እንግዲህ አፍሪካን ምን ብለው ያስቡ ነበረ? የጨለመው ምድር ወይም ደግሞ የጨለመው ዓለም ያልሰለጠነው ዓለም ብለው ያስቡ ነበረ። ስለዚህ አፍሪካን ለማሰልጠን በሚል ነው። አፍሪካን በማሰልጠን አይዲዮሎጂካሊ ጀስቲፊኬሽን ፎር ኮሎናይዜሽን ሰች አስ ራሻል ሱፔሪዮሪቲ that is for racial superiority የዘር በላይነታቸውን ለማሳየት አፍሪካን ለማሰልጠን ሲባል to civilize Africans በሚል ነው እንግዲህ አንዱ ተነሳ። ኦፍኮርስ ይሄ ከላይ የሚነገረው ነው እንግዲህ ሳታማይ በላኝ አይነት ማለት ነው። አያጅበው ሳታማይ በላኝ እንደሚባለው አይነት አፍሪካን ለማሰልጠን እና የነሱን የበላይነት በማሰልጠን ሚሽን ተነሳሽነት ነው አፍሪካን ቅኝ ግዛት የያዙት ማለት። ስለዚህ ሁለተኛው ሞቲቭ ወይም ሪዝን አፍሪካን ማሰልጠን የሚል ነው። አራተኛው ሪሊጂየስ ፋክተርስ ነው። ሪሊጂየስ ፋክተርስ that is to preach Christianity for Africans. ለአፍሪካውያን ክርስትናን ለመስበክ በሚል ነው። ክርስትናን ለመስበክ ስለዚህ የአውሮፓውያን እንደ ምክንያት እንደ ሪዝን አፍሪካን ኮንትሮል ለማድረግ ቅኝ ግዛት ለመያዝ ያስቀመጧቸው ለአፍሪካውያን ክርስትናን ለማስተማር ሪሊጂየስ ፋክተር፣ አፍሪካን ለማሰልጠንና የአውሮፓውያን የዘር የበላይነት ራሻል ሱፔሪዮሪቲ ለማሳየት ቱ ዶሚኔት ስትራቴጂክ ቴሪቶሪስ ኢን አፍሪካ ወይም ደግሞ በተለይ የወቅቱ የአውሮፓ ሀያላን ሀገራት ፎር ፓወር ኤንድ ፕሪስቲጅ ኮምፒቲሽን ያደረጉ ስለነበረ አንዱን ቀድሞ ለመያዝ ዋናውና ትልቁ ግን ኢኮኖሚክ ኢንተርስት ነው። ኢኮኖሚክ ኢንተርስት ለኢንዱስትሪዎቻቸው ያደገ ለነበረው ኢንዱስትሪያቸው ጥሬ ዕቃና ለኢንዱስትሪ ምርቶቻቸው የገበያ መዳረሻዎችን ለማግኘት ሲሉ ያደረጉት ምክንያት ነው ወይም ደግሞ ተነሳሽነት ነበረ ማለት ነው። and the next one is the scramble for African in the Berlin conference. I think it is
ሊትል ብሮድ የቀረን 5 ደቂቃ የሚሞላ አይደለም። ክፍል 1ን በዚህ እንጨርስና ስክራምብል ፎር አፍሪካ ኤንድ ዘ በርሊን ኮንፈረንስ እና ሌሎቹን ሀሳቦች በሚቀጥለው ክፍል እንመለከታለን። ኢትስ ኦል አባውት ፎር ዚስ ቪዲዮ። ይህንን ቪዲዮ በዚህ እንጨርሳለን ማለት ነው።